በሚገለጥበት ጊዜ እናንተ ደግሞ በክብር ከእርሱ ጋር ትገለጣላችሁ አለ። ህይወታችን የሆነውን ክርስቶስ በሚገለጥበት ጊዜ እኛ በክብር እንገለጣለን። ባይዘወይ እንደዚህ የሚል መዝሙር አለ የኦርቶዶክስ ኪነ ጥበብ የዘመረውና አቤት የዛን ጊዜ ብሎ ክርስቶስ ሲመጣ ብሎ ትልቁም ትንሹ መድረሻውን ሲያጣ ክርስቶስ ሲመጣ ትልቁም ትንሹ መድረሻውን ሲያጣ ብለህ መዝሙር ይሄ ክርስቲያናዊ መዝሙር አይደለም። ይሄ በቤተክርስቲያን ዘንድ የሚዘምሩት መዝሙር ነው። ክርስቶስ ሲመጣ ትልቁም ትንሹ መድረሻ ክርስቲያን የሆነ ሰው ክርስቶስን ማራናታ የሚል ክርስቶስን የሚጠብቅ ሰው ትልቁም ትንሹም መድረሻውን ያጣል። ለምንድን ነው መድረሻችንን የምናጣው? መድረሻውን የሚያጣው ጌታን ያለ የማያምን ሰው ሪጀክት ያደረገ ሰው ኦፍ ኮርስ መድረሻውን ያጣል። ሌላውማ በደስታ እናንተ የምትጠባበቁት በናፍቆት የምትጠብቁት ተብሏል። የምንጠብቀው ማንን ሆኖ ነው መድረሻ የምናጣው? ይሄንን ነው ባይዘው የሚዘምሩት ቤተክርስቲያን ላይ ይሄንን ወንጌል ያስፈልጋቸዋል እያልን ያለ ነው። በምክንያት ነው። መድረሻን አታጣም። በክርስቶስ ኢየሱስ ካመንክ ታርፋለህ። ሲመጣ በክብር ከሱ ጋር ትገለጣለህ። ከክርስቶስ ጋር ክርስቶስ ናፍቆትህ ነው። ማራናታ የምንለው ትልቁ ተስፋችን የተባረከው ተስፋችን ባይዘው ኢየሱስ እንደ ኢየሱስ ያለ ለክርስቲያን ምንም አይነት ተስፋ የለውም። ባይዘው እንደ እንኳን እኛ የብሉይ ኪዳን ሰዎች የብሉይ ኪዳን አባቶች እነ ሙሴ ብድራታቸውን ትኩር ብለው ተመልክተዋል ካለ በኋላ ስለ ክርስቶስ ከእግዚአብሔር ሕዝብ ጋር መከራን መቀበል መርጠዋል ነው የሚለው። ስለ ክርስቶስ ነው ያንን መከራ የተቀበሉት፣ ክርስቶስን በመጠበቅ ማለት ነው፣ ኢየሱስን ለማየት ያንን ነው ባይዘወይ ያንን ነው ሊያዩት ሲመኙ የነበሩትን ሊሰሙት ሲመኙ የነበሩትን። ከመሄድ በፊት ስለ ፕሪዴስቲኔሽን ትንሽ ነገር አለ። ኦኬ ቆንጆ። ስለዚህ ዞሮ ዞሮ ይሄኛውን ሳጠቃልለው በ30 ሰከንድ ውስጥ ምን እያልኩ ነው? የኛ ወንጌል የምስራች ነው። የዘላለም ህይወት የምናገኝበት፣ ከሲኦል ጋር የምንፋታበት፣ ከሞት ፍርሃት ባርነት ነፃ የምንወጣበት ወንጌል ነው። የወንጌላውያን አማኞች ባይዘው ሰው ወደ ክርስቶስና ወደ እረፍትና የዘላለም ህይወት አግኝ ብለን ስንጠራው ወደ ዘላለም ህይወት እንዲመጣ እንጂ አንተ ክርስቶስ ጀምሮልሃል አንተ ጨርስ የሚባል ድህነት የለም። ባይዘው ድህነት በክርስቶስ የሚጀምር በእኛ የሚጨርስ አይደለም። ትክክል። ይሄን አግሪ ዊዝ ዩ። ስለዚህ እግዚአብሔር ለምሳሌ ይሄ ምርጫ በሚለው እስቲ የምታምነው ነገር እኔ መስማት ስለፈለኩ ነው። እኔ አሁን ስለ ምርጫ ያለኝን አመለካከት ነግሬያለሁ ቅድም። በምርጫ አምናለሁ በምርጫ። ነገር ግን ከፕሪዴስቲኔሽን አቀንቃኞች ትንሽ የምንለየው ምንድነው? ቤዝድ ኦን ዘ ኤንድ ሪዛልት ነው ምርጫ የተባለው እንጂ ኤሳውን ጠላ ያዕቆብን ወደድኩ አንተ የምትቃወም ማን ሁሉ ተብሎ ተጽፏል። ይሄን ምንም ላደርገው አልችልም። ምርጫ እንዳለ አውቃለሁ። መጽሐፍ ቅዱስ ተጽፏል ክሊር ተደርጎ። ነገር ግን ኤሳውና ያዕቆብን ፊውቸራቸውን ሲመለከት እግዚአብሔር የዚህ ሰውዬ ምናምንቴነት የዚህኛውን ግን ሁነኛ ማንነቱን ተመልክቶ ነው የመረጠው ብዬ ነው ማምነው ነኝ። ስለዚህ እስቲ አንተ መስማት ስለምፈልግ ነው ጌታ ምስክሬ፣ ልከራከር አይደለም። እስቲ ንገረኝ የፕሪዴስቲኔሽን አቀንቃኞች ምንድነው? እንደኔ ደግሞ መጨረሻቸውን አይቶ ሳይሆን ገና ሳይወለዱ ነው የሚለው። ገና ሳይወለዱ ታላቁ ለታናሹ ይገዛል ብሏል። ይሄንን ደግሞ በምርጭ ከስራ ሳይሆን በምርጫ የሚጸና የእግዚአብሔር ሐሳብ በምርጫ የሚሆን የእግዚአብሔር ሐሳብ ይጸና ዘንድ ነው ብሎ ሮሜ ማንበብ እኮ ይቻላል። ይሄንን መጨረሻቸው እንደዚህ ስለሚሆን ብሎ ጌታ አይቶ ሳይሆን አለቀ። ገና የእግዚአብሔር ሉዓላዊ ውሳኔ ነው ብሎ መጽሐፉ አለ። አሁን አንተ እንዳልከው ነው የሚለው አይደለም፣ እንደዚህ ይላል። ታዲያ እንደዛ ከሆነ አንዱን ለውርደት አንዱን ለክብር ፈጠረ ልንል ነው። እንደዛ ከሆነ ዓለምን ሁሉ እንዲሁ ስለወደደ ለምን ተባለ? ለምን ወደ ወንጌል ወደ ዓለም ሁሉ ሂዱ ይላል? እነማን እንደሚድኑ የሚያውቅ ከሆነና አስቀድሞ መርጦ ከሆነ ለምንድን ነው ወንጌል ስበክ ብሎ መከራ ነው የሚያሳየኝ? ለምን ኦልሬዲ የተመረጠው አይቀርም፣ ያልተመረጠው ደግሞ ቢመጣም አይደለም። ዓለም ላይ እኮ ነው ያሉት። አይልሻ የት ይላክ ታዲያ? ወዴት ይላክ? ወደ ገዳም አይልክ። ዓለም ላይ ስላሉ የተመረጡትን አንተ አታውቃቸውም፣ እሱ ያውቃቸዋል። ግን ሂድ ይልሃል። ለምንድን ነው የሚያስቸግረኝ? እነማን እንደሚድኑ እያወቀ ለምንድን ነው ፕሪቴንድ የሚያደርገው እግዚአብሔር? እንደዛ ከሆነ ለምንድን ነው የሚያስመስለው እግዚአብሔር? እነማን እንደሚድኑ አስቀድሞ መርጧል። አስቀድሞ ከመረጠ ለምንድን ነው እኔን ሄደ ድንጋይ ተወግሬ የምመጣው? ለምንድን ነው ወንጌል ለመስበክ ሄጄ? እነማን እንደሚድኑ ያውቃል። የፈለገ ቢሆን አይቀሩም። የመጣም ደግሞ ስላልተመረጠ አይድንም። ኳየር ሊሆን ይችላል፣ መጨረሻ መውጣቱ አይቀርም። ለምንድን ነው የሚያለፋን እግዚአብሔር እነማን እንደሚድኑ እያወቀ? ኦኬ፣ በጣም ቆንጆ፣ በጣም ቆንጆ። አሁን አያውቅም ነው የምትለው? እንደማን እንደሚድኑት ያውቃል ማወቅ። ነገር ግን ፈቃደኛ ለሆነ ሁሉ በነፃ የተሰጠ ነው ብዬ ነው የማምነው። ፈቃደኛ የሆነ ሁሉ ይመጣል እንጂ በማወቅ ደረጃ በዘላለማዊ እውቀቱ እግዚአብሔር ያውቃል። በዘላለማዊ ህይወቱም ካወቀ ተው ምርጫውን ተውና የአንተን ጥያቄ ወደ አንተ ልመልሰው፣ ባክፋየር ወደ አንተ ልመልሰው እና አሁን እንደምትለው እነማን እንደሚድኑ ያውቃል። ስለዚህ ተው መወሰኑን ተውና ወደ ከሌ ሂዱ። ወደ ከሌ ግን ስለማይድኑ አትሂዱ ለምን አላለም?
ወደ ዓለም ሁሉ ሂዱ ያለበት ምክንያት ፈቃደኛ የሆነ ሁሉ የመዳን መብት ስላለው ነው። የተጠሩ ብዙዎች የተመረጡ ጥቂቶች የሚሉበት ምክንያት እንደማይድኑ ግን ያውቃል። መጨረሻ ፈቃደኛ ሆኖ የሚመጡ ጥቂቶች ናቸው በማለት እንጂ እናንተ እኮ እያላችሁኝ ያላችሁት የፕሪደስቲኔሽን አቀንቃኞች እኮ ለምሳሌ እናንተ ቁጭ ብለናል መጣና እግዚአብሔር አንተን ፒክ አድርጎ ኃይሉ ዮሐንስ ዞር በል አለ። ኧረ ጌታ ሆይ ምን አድርጌ ነው እኔን አልመረጥኩም ዞር በል። ታዲያ ዓለምን ሁሉ ስለወደደ የሚለው ፍቅር የት አለ? እግዚአብሔር አያደላም ተብሎ ተጽፏል። አዳላ ወይስ አላዳላም? እዚህ ጋር አንዱን መርጦ አንዱን ካልመረጠ ለምንስ ፈጠረኝ? ሲኦል እንዴት ለሲኦል ይፈጥረኛል? እኔን አይኑ እያየ አንተን ለገነት እኔን ለፍጥረት ለሲኦል ምን አይነት ፍቅር ነው ይሄ? ኦኬ በጣም ቆንጆ። በመጀመሪያ ደረጃ ማን አንተ እንደዚህ ብለህ የምትጠይቀው አለ እኮ በቃ መልስ አይደለም ይሄ። ማን ነው አንተ የሚለው ሪዲፋይን መደረግ አለበት። እዛ ጋር አንድ እናንተ ያልገባችሁት ነገር አለ። ምንድነው የገባህ? ምርጫ የሚለውን ነገር ከእናታቸው ማህፀን ከመወለዳቸው በፊት መረጠ የሚለው ፊቸራቸውን ገና ከመፈጠራቸው በፊት እግዚአብሔር ያውቃል። እነዚህ ሰዎች መጨረሻቸው ምን እንደሆነ፣ አንዱ ግትር እንደሆነ፣ አንዱ ፈቃደኛ እንደሆነ፣ ኤሳው እንደማይሰዋ ያዕቆብ እንደሚሰዋ ያውቃል። ግን ከእናታቸው ማህፀን ከመውጣታቸው በፊት ነው እግዚአብሔር ፊውቸራቸውን አይቶ የተናገረው። ለዛ ነው ምርጫ የሚለው። እኔን ነው ማለት የት ነው ፊውቸራቸውን አይቶ የሚለው ላንብብልህ የሚለው አሁን እሱ ቃል በቃል ማይልም ሊገባን ያስፈልጋል። እኛ ምን ይባላል መሰለህ? ይሄ አይሰጅስስ ይባላል በስነ አፈታት ንግግር። አይሰጅስ ማለት ፑቲንግ ዩር ኦውን አይዲያ ኢንቱ ዘ ቴክስት፣ የራስን ሐሳብ ወደ መጽሐፉ ትከትና መጽሐፉ የማይለውን ነገር እንዲል ታደርጋለህ። እሺ ሙለታ ዓለምን ሁሉ ስለወደደ የሚለውን በል ንገረኝ። እንግዲያውስ እንዴት ነው አንደኛ ነው ጥቅስ አይደለም። አንዱ ለሲኦል አንዱ ለመንግስት ሰማያት አይኑ እያየ አንደኛውን አልመረጠም፣ አንዱን መርጧል። where is love? እግዚአብሔር አዳላም የተባለው ቃል አዳላም እዚህ ጋር። እሺ አሁን በመጀመሪያ ደረጃ ቃሉ ጥቅሱ አለ የለም የሚለው ነገር እናንብብ ምን እንደሚል ማለት ነው። ምን ይላል? ይሄንን ነው የምትፈታው መጀመሪያ። አሁን የኛን ሰብጀክቲቭ ነገር ሰብጀክቲቭ አይዲያ የራሳችን የግል አይዲያችን ትተን ምን ይላል መጽሐፉ፣ እንዴት መጽሐፉ ይፈታ ነው። ከዛ በኋላ መጽሐፉ ካለ በኋላ እኔ አይ ዶንት ማይንድ እኔ መጽሐፉ አንተን አዳምጬ ጨርሳለሁ። ለምሳሌ አልከራከርህም። አሁን ለመስማት ስለፈለኩ ነበር። ሶሪ ስለ ጣልቃ እየገባው ባዘር ስላደረግኩ ያንተን ካንተ ልስማና ሳልከራከርህ እኔም ሰው እየፈለገኝ ስለሆነ አጋረጎ ጎይ ጨርስ፣ ንገረን የምትፈልገው ነገር። በጣም ቆንጆ። በግልጽ ቋንቋ ምን ይላል? ይሄ ግልጽ የሆነ ነገር ነው የሚናገረው። ይህም በዚህ ጊዜ እመጣለሁ ከሳራ ጀምሮ የሚናገረው ነገር አለ። ወደ ቀጣይ ወደ እዚህኛው እንቀጥል። ሳራም ይናገራል። ይህ ብቻ አይደለም ይል ነገር ግን ርብቃ ደግሞ ከአንዱ ከአባታችን ከይስሐቅ በጸነሰች ጊዜ ልጆቹ ገና ሳይወለዱ አለ ፍጻሜያቸውን አይቶ ምናምን እንግዲህ ኃይሉ ነው ያስገባው። እውነት ለመናገር እዚህ የለም በጎ ወይም ክፉ ምንም ሳያደርጉ ከጠሪው በጎ ወይም ክፉ ምንም ሳያደርጉ ማለት ነው ይሰዋል አይሰዋም ምናምን እሱን አይቶ ነው የሚለውን ነገር ትቶ የለም ይልና ከጠሪው እንጂ ይላል። የእግዚአብሔር ጥሪ ማለት ከጠሪው እንጂ ከስራ ሳይሆን በምርጫ የሚሆን የእግዚአብሔር ሐሳብ ይጸና ዘንድ ለእርሷ ታላቅ ለታናሹ ይገዛል ተባለላት። ያዕቆብን ወደድኩ ኤሳውን ግን ጠላው ተብሎ እንደተጻፈ ነው ብሎ ተናገረ። ስለዚህ ከስራ ሳይሆን ብሎ እንግዲህ ክፉ ወይም በጎ ሳያደርጉ አላደረጉም። ካደረጉ በኋላማ ከተናገረ ድርጊታቸውን ነው የገለጠው። ጥሪ ምርጫ የምንለው ከድርጊት የተነሳ አይደለም። ባይዘወይ ከድርጊት ተነስተህ ከሆነ አልመረጥከውም። ባይዘወይ እግዚአብሔርን አሁን ምን ማለት ነው? እግዚአብሔር አይመርጥም ማለት እኛ እንመርጠዋለን ማለት ነው። ባይዘወይ በሌላ ቋንቋ ሰው ሙት የሆነ ሰው እግዚአብሔር ሊመርጥ አይችልም። እግዚአብሔር መርጬው ሳይሆን መርጦኝ ነው። እኔ እግዚአብሔርን አልመረጥኩትም። ባይዘወይ ምናልባት አንተ መርጠው እንደሆነ አላውቅም። እግዚአብሔር እኔን መርጦኛል፣ እኔ ግን አልመረጥኩትም። እኔ እንዴት ልመርጠው እችላለሁ? እኔ ሲጀመር ክፉ የሆነ ልብን ያለኝ ሰው እጅግ ክፉ ነው እንዳለ ማለት ነው። የሰው ልብ ማን ሊያውቀው ይችላል? እጅግም ክፉ ነው። እኔ እግዚአብሔር ግን ብሎ ለእያንዳንዱ እንደ ስራው ሰጥ ዘንድ ብንመረምራለሁ ኩላሊትን እፈትናለሁ እንዳለ ሰው ክፉ ነው። ሐሳቡ ሁሉ ምርጫ ሁሉ ክፉ ነው ከእግዚአብሔር ሐሳብ። ልክ ኢሳይያስ 55 መሰለኝ ሐሳቤ ከሐሳባችሁ መንገዴ ከመንገዳችሁ ሰማይ ከምድር ከፍ እንደሚል በቃ ከፍ ይላል። በቃ እንደዚሁ ነው ብሎ አለ። ስለዚህ ሐሳባችን ከእግዚአብሔር ሐሳብ የተለየ በበደላችን በኃጢአታችን ሙታን የነበርን ምን ብንመርጥ ምን እንደሚበጀን እንኳን የማናቅ እንደ በጎች ተቅበዝብዘን የጠፋን የነበርን ነበር። እግዚአብሔር ራሱ ወደደን መረጠን። ይሄ እኮ ነው ወደደኝ መረጠኝ የምለው። እኔ የእግዚአብሔር ፍቅር የት ነው ታዲያ? እሱ መርጦኝ ካልሆነ እኔ ሙለታ ይሄንን እኮ እኛ ምን እንስማማለን እኮ። ይሄን ጥያቄ የለኝም እኔ ካንተ። እግዚአብሔር እንደወደደን እንደመረጠን አስቀድሞ እሱ እንደወደደን ከኛ እንዳይደለ እኮ እኔም እንዳንተው ነው ማምነው። የኔ ጥያቄ እዛ ጋር አይደለም። እንደማያዳላ እናውቃለን። ዓለምን ሁሉ ወዷል ነው የሚለው። ምንም ያለ ልዩነት መጽሐፍ ቅዱስ ኢየሱስ ክርስቶስ ሲሞት ሁሉ ዓለም ሁሉ ከሱ ጋር እንደሞተ ነው የሚነግረን። አንተ እግዚአብሔር የመረጠው እሱ ነው የመረጠ።
እሱ ነው የመረጠኝ። ምርጫ የሚባለውን ነው እኮ መግባባት ያቃተኝ። አስቀድሞ ነው የመረጠ ወይስ ማን ቀድሞ? አስቀድሞ እግዚአብሔር መረጠ አይደል? ዓለም ሳይፈጠር በክርስቶስ እንደመረጠን ሲናገር በመሰረቱ ዓለም ሳይፈጠር በክርስቶስ መረጠን የሚለው ቋንቋ የወደቀው ዓለም ከመፈጠሩ በፊት ስለ ሰው ልጆች ኃጢአት ክርስቶሳዊ የማዳን ፕላን ያዘጋጀውን ነው። ይሄ ማለት ዘፍጥረት ምዕራፍ 1 እንደሚያወራው ቤሲክሊ ለኔ ዓለም ሳይፈጠር የሚለው የወደቀው ዓለም ከመፈጠሩ በፊት ነው ባገኘው ጥናት መሰረት ማለት ነው። እሺ ከፈለክ ዓለማትም ሊሆን ይችላል፣ እሱ አያጣላኝም። እኔ ከመፈጠሩ በፊት የሰው ልጅ እንደሚወድቅ እንደሚጠፋ ስለሚያውቅ እግዚአብሔር መውደቂያ ያዘጋጀለት ውጭስ ሰዎች የሚመለሱበት የማዳን ፕላን ነው። ክርስቶሳዊ የማዳን ፕላን ነው ክርስቶስ መረጠን የሚለው ይሄ ላ ጥያቄ የለኝም። እኔ ምርጫ የሚለው ቋንቋ ላይ ግን ሃንድ ፒክ እግዚአብሔር አንተን ዓለም ሳይፈጠር ኦልሬዲ መርጧል። ሌሎቹን የራሳችሁ ጉዳይ ጋር ነው የምትገቡት። ብትፍጨረጨርም አንተ የራስህ ጉዳይ፣ ምንም አድንም። እንደዚህ አይነት ነገር አያመጣም ወይ? የእግዚአብሔርን ፍቅር ጥያቄ ላይ አይጥልም ወይ? ዓለምን ሁሉ ስለወደደ የሚለውን ቃል ኮምፕሮማይዝ አያደርግም ወይ? ማንንም እንደማይንቅ ይሄ ነው እንጂ ጥያቄ ያልከው ነገር እኮ የጠቀስካቸው እኮ እኔም አምናለሁ። ያንተ ጥያቄ ይሄንን መጽሐፍ ለሚጽፍላቸው ሰዎች ማለትም ለሮሜ ሰዎች እንግዲህ ምን እንላለን ካለ በኋላ በእግዚአብሔር ዘንድ አመጽ አለ ወይ? ለምን ይሄን አለ? ባይዘው ወይ አንድ አሁን የመጽሐፍ ቅዱስ አጥኚ ሰው መጽሐፍ ቅዱስ እንደሚያነብ ሰው እንግዲህ ማንኛውም ሰው ክርስቲያን ማንኛውም ሰው መጽሐፍ ቅዱስ የሚያነብ ባይዘው ቴዎሎጂያን ነው። ቴዎሎጂ እየሰማኝ ከሆነ ምናልባት ከ5 አይነት በላይ ቴዎሎጂ አለ ማለት ነው። ስለዚህ ኃይልሽ አለ አይሉ ምን እያልኩ ነው መሰለኝ? ያንተ ጥያቄ ይሄንን ጥያቄ ጳውሎስ በሰዎች አእምሮ ውስጥ ሊፈጠር እንደሚችል ያውቅ ስለነበረ ጠይቆ መልሶ ነው ያለፈው። ምን አለ መሰለ እንግዲህ ምን እንላለን? ይሄንን ከሆነ ማለት ነው እንግዲህ እሱ አስቀድሞ ያለ በጎ ወይም ክፉ ሳያደርጉ ገና ሳይወለዱ እግዚአብሔር ከመረጠ እንዴ ታዲያ እንደዚህ ከሆነ እግዚአብሔር አመፀኛ ነው? አንዱን የሚወድ አንዱን የሚጠላ አንዱን የሚመርጥ አንዱን የሚተው ከሆነ ምናምን የሚል አይምሮ አንተ ጋር መፈጠሩ ባይዘው ኖርማል ነው። ኖርማል የማይሆነው ኦልሬዲ የእግዚአብሔርን ቃል አገለግላለሁ የእግዚአብሔርን ቃል አውቃለሁ አስተምራለሁ ከሚል ሰው መሆኑ ነው እንጂ በማንኛውም ሰው ይህንን መጽሐፍ በሚያነብ ሰው አይምሮ ሊፈጠር ይችላል። ሊፈጠር ስለሚችል ነው ይህን የጻፈው። እንግዲህ ምን እንላለን አለ ቁጥር 14 ላይ ማለት ነው። ምን እንላለን ማለት በእግዚአብሔር ዘንድ አመጽ አለ ወይ? ይሄንን ነው የጠየቀው። ይሄንን እንግዲህ እንደዛማ ከሆነ ታዲያ አንተ እንደምትለው ከሆነ ይሄንን ጥያቄ ለምን ጳውሎስ ይጠይቃል? በእግዚአብሔር ዘንድ አመጽ አለ ወይ ያስባለው እኮ አንዱን የሚወድ አንዱን የሚጠላ ወይም ደግሞ አንዱን የሚጠላ ማለት እንግዲህ ማቴዎስ ወንጌል ምዕራፍ 10 ላይ እንዳለ ማለት ነው። ከኔ ይልቅ አባቱን እናቱን የወደደ የሚለውን ሉቃስ ላይ እንደሚለው እሱን ሌላ ጊዜ በሰፊ ያስረዳለሁ። ዞሮ ግን ምን እያልኩ መሰለ አንድ ነገር ልንገርህ። ይሄንን ያዕቆብንና የኢሳውን አመራረጥ በተመለከተ ያዕቆብን እንደወደደ ወይ ደግሞ ያዕቆብን እንደመረጠ ኤሳውን ግን እንዳልመረጠ ሲያነሳ እንዴ አንዱን እየመረጠ አንዱን የማይመርጥ ከሆነ ብሎ ጥያቄ ስለሚያስነሳ ነው ጳውሎስ ይሄን ያለው እንጂ ኖርማል ነገር ቢሆን ፍጻሜያቸውን አይቶ አሁን አንተ እንደምትለው ከሆነ ፍጻሜያቸውን አይቶ ምናምን የሚል ነገር ቢኖረው ይሄንን ጥያቄ ለምን ይጠይቃል? እንደ አንድ መጽሐፍ ቅዱስ እንደሚያውቅ ሰው ምን ብለህ ታስባለህ? እንግዲህ ምን ላልን በእግዚአብሔር ዘንድ አመጽ አለው አይደለም አለና ለሙሴ አለ ይኸውልህ የእግዚአብሔር ባህሪ ማለት ነው። የምምረውን ሁሉ እምረዋለሁ አለ። የምምረውን ሁሉ እምረዋለሁ ለምራራለት ሁሉ ራራለታለሁ ይላልና እንግዲህ ምህረት ለወደደ ወይም ለሮጥ አይደለም። ተመልከት፣ ምህረት ለወደደ ለሮጥ አይደለም። ታዲያ ከሚምር ከእግዚአብሔር ነው። ስለዚህ ምን እያልኩ ነው? እግዚአብሔር ምህረት ስለወደድክ ስለሮጥክ ሳይሆን ምን እያል ነው? አንዳንድ ሰዎች እንግዲህ አንተ የራስህን ሐሳብ አታውራ እኛ እናውራለን ይላሉ። አንተ ስቶፕ ምናምን ስላልከኝ አይደለም እኔ ማውራት ያለብኝ ነገር ማውቅ ሰው ነኝ አወራለሁ። ኤኒዌይስ ምን እያልኩ መሰለ ኃይልሻ ሐሳባችን እንድንጨርስ ማለት ነው። እግዚአብሔር ምህረት ለወደደ ወይም ለሮጥ አይደለም ከሚምር ከእግዚአብሔር ነው እንጂ ሲል አንተ ምህረት ስለፈለክ አንተ ባይዘወይ ፈሪሳውያን ምህረት አልፈለጉም ብለህ ታስባለህ እንዴ? ይሄንን እኮ ባይዘወይ በግልጽ ቋንቋ ይሄንን ሮሜ 11 ላይ ሄደህ ማየት ትችላለህ። ባይዘው ይሄ ሮሜ 11 እችን ቃል አንብብልና ልጨርስ። ሮሜ 11 ላይ ምን ይላል መሰለ? ሮሜ በግልጽ እንግዲህ ምን ይኸውልህ ምን ይላል? አንድ ነገር ላንብብልህ። እንደዚሁም በአሁኑ ዘመን ደግሞ በጸጋ የተመረጡ ቅሬታዎች አሉ። በጸጋ ማለት በምርጫ ማለቱ ነው። በጸጋ ከሆነ ከስራ መሆኑ ቀርቷል፣ ጸጋ ያለዛ ጸጋ መሆኑ ቀርቷል ይልና እንግዲህ ምንድን ነው እስራኤል የሚፈልጉትን አላገኙትም አለ።
እነማን ያላገኙት? የሚፈልጉት አላገኙትም፣ የተመረጡት ግን አገኙት። ሌሎች ግን ደነዘዙ። የሚፈልጉት አላገኙትም፣ የተመረጡት እውነቱን ያገኙት። ባይዘው ወይ ጳውሎስ በምንም ተአምር እውነቱን ማወቅ ፈልጎ አይደለም። እውነቱን ማወቅ ፈልጎ አይደለም ማለት ነው፣ በአይምሮ አይደለም። እግዚአብሔር ግን ወደዚህ መዳን አመጣው። ስለዚህ የእግዚአብሔር ምርጫ ይኸው ጳውሎስን ማየት ይችላል። የእግዚአብሔር ምርጫ ሂድ ጴጥሮስን ማየት ይችላል። ከአሳ አጥማጅነቱ አምጥቶ ተከተለኝ። በቃ ሌላ ነገር እኮ አላወራም። ባይዘው ማቴዎስን ማየት ቀራጭ ነው፣ ተከተለኝ አለ። ሌላ ነገር እኮ የለም። በቃ መከተል ነው። በቃ ተከተለኝ አለው፣ መከተል ነው። ስለዚህ እግዚአብሔር አብ ካልሳበው በቀር ብሎ ዮሐንስ 6 ላይ እንደሚያወራው ማንም ወደ ክርስቶስ ሊመጣ አይችልም። ባይዘው ማንም ማለት ነው። ይሄንን እንግዲህ ግልጽ ነው፣ መጽሐፉ ያስቀምጣል። በፕሪዴስቲኔሽን በሌላ ጊዜ በደንብ ማውራት እንችላለን። አይሮን ማይንድ ባይዘው ሰዎች ፕሪዴስቲኔሽን አናምንም ብለው ዞሮ በክርስቶስ ኢየሱስ አምነናል ድነናል ቢሉ ይገባኛል። እና አቋማችሁን እኮ ትንሽ አውቀዋለሁ። በአጠቃላይ ቴንክ ዩ ሶ ማች፣ አንተም በጣም አመሰግናለሁ በቅንነት ሼር ስላደረግከን። ጀነራሊ እኔ የሚገባኝ ግን ኦፍኮርስ በምርጫ ነው። እግዚአብሔር ባዘጋጀው የህይወት መንገድ ውስጥ ለገቡና በዛ ዘንተው ለቆሙ እስከ መጨረሻ የሚሄዱ ሰዎች የድነቱ ተጠቃሚ ይሆናሉ። እነሱ ነው የተመረጡ ብሎ የጠራው እግዚአብሔርና ምርጫ የሚለውንም አምናለሁ። ምርጫ ሰው በምርጫ እንደሚድን አውቃለሁ። ያ ማለት አተረጓጎሙ ላይ አንተና አንተ አትምጣ አይልም ነው እንጂ ጥያቄ በምርጫ አምናለሁ። ምርጫ የሚለው ቋንቋ በነገራችን ላይ የተጠሩ ብዙዎች የተመረጡ ጥቂቶች ሲል የተጠሩ የሚለው እንግዲህ ተመልከት፣ ፊልተር አድርጎ መጨረሻ ላይ ተመረጡ የተባሉት ከተጠሩት ውስጥ እግዚአብሔር መርጧቸው ለማለት ሳይሆን እስከ መጨረሻ በክርስቶስ ጸንተው የቆሙና የድነቱ ተጠቃሚ የሆኑ ሰዎችን ለማለት እንደዚያ ነው የሚመስለኝ። እኔ የማምነውም ይሄንን ነው። እንግዲህ እናንተ ደግሞ የምትነግሩን ምንድነው? ፍሮም ዘ ቢጊኒንግ ነው። ፍሮም ዘ ቢጊኒንግ ጥርት ያለ እግዚአብሔር የመረጣቸው ሰዎች አሉ። እኛ በአእምሯችን ሊመስለን ይችላል እንጂ ስለተመረጡ ነው መጨረሻ ላይ ጥርት ብሎ ንጥር ብሎ እስከ መጨረሻ ድረስ ጸንተው የቆሙት ነው የምትሉት። ለሁሉም እንግዲህ እናንተን በጠበላችሁ እኛም በጠበላችን እግዚአብሔር የተመሰገነ ይሁን። ያው ሙለታ ጥሩ የወንጌል አገልጋይ ነው። በነገራችን ላይ እኔ ብዙ ነገሩ ይመቸኛል። ፕሪዴስቲኔሽን ቢያምንም ፕሪዴስቲኔሽን አቀንቃኞች የእግዚአብሔር ልጆች ናቸው። ካልቪን ታላቅ የእግዚአብሔር ሰው ነው። የፕሬስቢቴሪያን ቸርች በተለይ በዚህ አቋም ያላቸው ከባፕቲስትም ከተለያየ ቸርች ያላቸው ቢሆንም ግን ፕሪዴስቲኔሽን ሲባል እንደ ስህተት ወይም ደግሞ የሆነ የተወገዘ ትምህርት አድርጋችሁ እንዳታስቡ። ማለት እዚኛው ጽንፍና እዚኛው ጽንፍ ያሉ ለማለት ያህል እንጂ ሞር ለምሳሌ እኔ መሀል ላይ ነው ያለሁት። ከአርሜኒያን አስተሳሰብም መወስዶ አለ፣ ከካልቪኒስቶችም መወስዶ ለምሳሌ በምርጫ አምናለሁ ማለቴ አምናለሁ። ነገር ግን ምርጫ ሲባል እንዴት ነው ዲፋይን የምታደርገው ሲባል እኔ ኢን ሪዛልት ነው ቅድም ያልኩት። ሙለታ ግን ያስረዳን ያስተማረን ብዙ ነገር አለ። እግዚአብሔር ዘመንን ይባርክ። ቴንክ ዩ ሶ ማች ላደረክልህ ነገር እናመሰግናለን። ቀሲስ ዲበኩሉን እኮ አስወርጃቸው ሳይሆን ተራቸውን ስለጨረሱ እሳቸው ጣልቃ እንዳይገቡና እንዳይረዝም በማለት ራሴ ነኝ ያስወረድኳቸው ስለጨረሱ ማለት ነው። ሙለታንም ቶሎ ጨርሶ የሚወርድ መስሎኝ ነበር። ትንሽ ስለቆየ በጣም ይቅርታ። በሉ ደህና ሁኑልን። እናመሰግናለን። ምስጋናችን ላቅ ያለ ነው። ተባረኩ። ፎሎ አርጉን ሁላችሁም። ሙለታንም ፎሎ አርጉት። ነጋቲ ሙለታ ቴንክ ዩ። ተባረክ አይልሻ